እጅግ በጣም የምንወደውና እጅግ በጣም የምንናፍቀው ክለባችን ዕለተ ቅዳሜ 8:30 ሲል በፍላይ ኤምሬትስ ስቴዲየም በርንማውዝን የሚያስተናግድ ይሆናል። በጨዋታው ምን አይነት ነገር ልናይ እንችላለን? እንዲሁም ደግሞ ግምታዊ ያስተላለፍና የተለያዩ የአርሰናል የጉዳት መረጃዎችም እንዲሁም ደግሞ ወቅታዊ የተባሉ በተለይም ስለነዚህ ጨዋታዎች የተመለከቱ መረጃዎችን ቅድመ ትንታኔ ጨዋታ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉን ላይክ እና ሰብስክራይብ እንታደርጉን ስንል በትህትና እንጠይቃችኋለን። እንደማትሳፍሩና እናምናለን። አርሰናል እንግዲህ ከበርካታ ጊዜያት በኋላ የፕሪሚየር ሊጉን ጨዋታ የሚያደርግ ይሆናል። ምንም እንኳን ከኢንተርናሽናል ብሬክ መልስ 2 ጨዋታዎችን ብናደርግም እጅግ በጣም የናፈቅነውን ፕሪሚየር ሊግን እስካሁን ድረስ መከታተል አልቻልንም ነበረ። በተለይም በባለፉት ጊዜያቶች አርሰናል እጅግ በጣም የወረደ አቋምን ነበር እያሳየ የነበረው። ከማንቸስተር ሲቲ ጋርም ከሶuthampton ጋርም ያው ከስፖርቲንግ ሊዝበን የሚያሰነፍንበት መንገድ ባያስደስትም፣ ነገር ግን እኛ የአርሰናል ደጋፊዎች ዘንድሮ የምንፈልገው ጨዋታን ሳይሆን ዋንጫን ነው። ጨዋታን ማሸነፍ ነው እንጂ ጨዋታን ተጫውቶ በፖል ፖዚሽን በልጦ ሙሉ ለሙሉ ዶሚኔት አድርገን አይደለም ማሸነፍ የምንፈልገው። ማሸነፍ የምንፈልገው በሴት ፒስም ሆነ ባለቀ ሰዓትም አስቆጥረን ኦንጎልም አስቆጥረን በምንም አይነት ሁኔታ ብቻ አሸንፈን ከዛም በኋላ ዋንጫን ማሸነፍ ነው የምንፈልገው እንጂ አሁን ላይ የጨዋታ ማማር ጥያቄያችን አይደለም። ለሚኬል አርቴታ ጨዋታ አላማረም ብለን አንጠይቀውም። እኛ የምንጠይቀው ዋንጫን አምጣለን ብቻ ስለሆነ እንግዲህ እያለፉትን ጨዋታዎች ባንደሰትም ያው ያሸነፈበት መንገድን ባያስደስትም ነገር ግን በማሸነፉ ወደ ማሸነፍ ሜንታሊቲ መልሶናል። እኛም ደጋፊዎችም እንዲሁ ነው ቡድኑ በአጠቃላይ በተለይ የስፖርቲንግ ሊዝበንን ማሸነፋችን እጅግ በጣም ጥሩ ዜና ነው። በተለይም ደግሞ ባለቀ ሰዓት ማስቆጠር የተለየ ስሜት አለው። ከኤቨርትስም ከጨዋታው በኋላ አስተያየቱን ሰጥቷል። ባለቀ ሰዓት ማስቆጠር የተለየ ስሜት አለው። ጨዋታው እንደተጀመረ ወይም ደግሞ ሃትሪክ ከመስራት ይልቅ ባለቀ ሰዓት ያውም ደግሞ የአሸናፊነትን ጎል ማስቆጠር ልዩ ስሜት አለው ሲል ነበር። እንዲሁም ደግሞ ሚኬል አርቴታ በተለያዩ አጋጣሚዎች ባለቀ ሰዓት አግብተን ባሸነፍንባቸው ጊዜያቶች የሚጠየቀው ምንድን ነው? ምን ስሜት ነበረው ጨዋታውን ባለቀ ሰዓት ማሸነፍ ሲባል እጅግ በጣም የተለየ ስሜት ነው። ጨዋታን ማሸነፍ እጅግ በጣም ደስ ይላል። ነገር ግን ባለቀ ሰዓት ደግሞ ጎልን አስቆጥሮ ማሸነፍ የተለየ ስሜትን በቡድን ውስጥ ይፈጥራል የሚልን አስተያየት በተደጋጋሚ ሲሰጥ እንደነበረ ይታወቃል። ስለዚህም ከተደጋጋሚ የመሸነፍ ሂስትሪ ያውም ደግሞ ሁለቱም ከዋንጫ ውጭ ያደረጉን ውጤቶች ናቸው። ከነዚህ ውጤቶች በኋላ ባለቀ ሰዓት ግብ አስቆጥረን ወደ ማሸነፍ ሜንታሊቲ ወይ ደግሞ ወደ ማሸነፍ ጉዞ መመለሳችን እጅግ በጣም ለሚኬል አርቴታው ቡድን ሜንታሊቲ እጅግ በጣም የሚጠቅም ይሆናል ብዬ አስባለሁ። አሁን ደግሞ ከበርንማውዝ ጋር ጨዋታችንን የምናደርግ ይሆናል። እንግዲህ አርሰናል ከበርካታ ጊዜያት በኋላ ወደ ፕሪሚየር ሊጉ ተመልሷል። መሪ ሆኖ ነው እንግዲህ መሪ ነው ቡድናችን አርሰናል። ቦርንሞዝን ደግሞ ስንመለከት በ13ኛ ደረጃ ላይ ነው የሚገኘው። በተለይም ከአምናው ከጠንካራው በርንማውዝ ዘንድሮ ትንሽ ቀለል ያለውን በርንማውዝ ነው የተመለከት ነው። እንዲሁም ደግሞ አርሰናል በመጀመሪያ ዙር ጨዋታ በርንማውዝን በሚገባ ነበር ያሸነፈው። በተለይም ከሙሉ ለሙሉ የጨዋታ የበላይነት ጋር እንዲሁም ደግሞ ከጎል በርካታ ግቦችን አስቆጥረን ያውም ደግሞ 3 ግቦችን አስቆጥረን 3-2 በሆነ ውጤት ነው ማሸነፍ የቻልነው። እጅግ በጣም የተለየውን አርሰናልን ነበረ በጨዋታው ላይ ስንመለከት የነበረው። እንዴት እዚህ ለኛ ጋብርኤል ተሳስቶ ኢቫንሰን የተባለው የበርንማውዝ ተጫዋች አስቆጠረብን። ከዛም በኋላ ራሱ ጋብርኤል ካሰን ማለት ነው ራሱ አስቆጠረ። ከዛ ዴክላን ራይስ የሚገራርሙ ጎሎችን አስቆጠረ። 2 የሚገራርሙ ጎሎችን አስቆጠረ ማለት ነው። ከዛም በኋላ በ76ኛው ደቂቃ ደግሞ በርንማውዞች አስቆጥረው 3-2 በሆነ ውጤት ተጠናቋል። እጅግ በጣም ጠንካራውን አርሰናል ነበር በጨዋታው ላይ የተመለከትነው። ምንም እንኳን ተሳስተን ግቦችን ቢቆጠሩብን ነገር ግን በማግባቱ ረገድ እጅግ በጣም ያልተቸገረውን አርሰናል እጅግ በጣም ውብ እግር ኳስን ሲጫወት የነበረ በተለይም አሪፍ አጨዋወትን ሲጫወት የነበረውን አርሰናልን ነበረ የተመለከትነው በጨዋታው ላይ። አሁን ደግሞ በሜዳችን ነው ይህንን ጨዋታ የምናረገው። በሜዳችን የምናረገውን ጨዋታ አርሰናል እጅግ በጣም ተጠናክሮ አርሰናል ለዋንጫ ፉክክሩ እጅግ በጣም ፌቨራይት ሆኖ አርሰናል ያሉበትን ጨዋታዎች እንዳለ እንደ ዋንጫ ጨዋታ በሚያይበት በዚህ ወቅት ነው የተገናኙት። ከዚህ ቀደም እንግዲህ ያው ፕሪሚየር ሊጉ ሚድ ወይም ደግሞ ግማሽ በፊት ነው የተገናኙት። አሁን ደግሞ ከግማሽ አልፎ ኦልሞስት ሩብ ሆኗል። ኦልሞስት 7 ጨዋታ ነው ይቀራል። ይህንን ጨዋታ የምናሸንፍ ከሆነ አንድ እርምጃ ወደ ዋንጫው ተጠግተናል። ከዛ ሌላ ቀጣዩንም ጨዋታ የማንቸስተር ሲቲን ጨዋታ ስናሸንፍ አንድ እርምጃ እየተጠጋን ሁሉንም እንደ ዋንጫ ጨዋታ እያየን ነው የምንሄደው። ሌላኛው ደግሞ ከማንቸስተር ሲቲ ቀድመን መጫወታችን ለአርሰናል እጅግ በጣም ጠቃሚ ይሆናል። በተለይም አሁን ላይ ማንቸስተር ሲቲ ከቼልሲ ጋር ነው ጨዋታውን የሚያደርገው። አርሰናል በርንማውዝን ካሸነፈ በቀጣይ
ሲቲ ጨዋታውን እሁድ ቀን ያደርጋል አርሰናል ማግስት ማለት ነው። ከዛም በኋላ እጅግ በጣም በብዙ ፕሬሸር እንደሚጫወት በእርግጠኝነት መናገር እንችላለን። ምክንያቱም ደግሞ አንደኛ ቼልሲ መሆኑ የሚገጥመው ክለብ ቼልሲ ነው። ሁለተኛ ደግሞ እየተመራ እንደሆነ ያውም በሰፊ የነጥብ ልዩነት እየተመራ እንደሆነ ሲያቅ ጨዋታውን እጅግ በጣም እየፈራ በፕሬሸር ውስጥ ከዚህ በፊት አርሰናል እንደሚሆን ሁሉ ከሲቲ በኋላ በሚጫወትበት ሰዓት ላይ በጣም እንደሚፈራው ያስታውቅ ነበር። ጨዋታዎችን አቻ እንወጣ ነበር፣ እንሸነፍ ነበረ በርካታ ጨዋታዎችን ማለት ይቻላል። አብዛኞቹን አቻ ስንወጣ ነበረ። እንደዛ ሁሉ አሁን ደግሞ ተራው የሲቲ ይመስላል። በተለይም አርሰናል ይህንን ጨዋታ የሚያሸንፍ ከሆነ በጣም በፕሬሸር ውስጥ እንደሚጫወት በእርግጠኝነት መናገር እንችላለን። ቼልሲ ይህንን ጨዋታ በጥብቅ ነው የሚፈልገው። በተለይም ወደ ቶፕ 5 ያው አርሰናል ውለታ ውሎላችኋል። ለማንቸስተር ዩናይትድ፣ ለአስቶን ቪላ፣ ለሊቨርፑልና ለቼልሲ ውለታ ውሎላችኋል። ከዚህ በኋላ እንግዲህ 5 ቲም ነው በፕሪሚየር ሊጉ የሚሳተፈው ለቻምፒዮንስ ሊግ ለቀጣይ ዓመት ማለት ነው። አርሰናል በርካታ ነጥቦችን በመሰብሰቡ ምክንያት በቻምፒዮንስ ሊግ ከእንግሊዝ ክለቦች 5 ነው የሚሳተፉት በሚቀጥለው የውድድር ዘመን ማለት ነው በቻምፒዮንስ ሊግ። ስለዚህም ቼልሲ እጅግ በጣም ጠንክሮ ይጫወታል ተብሎ ይጠበቃል። ይህንን ጨዋታ ለመሸነፍ ይገባል ተብሎ አይጠበቅም። እንደ ቶተናም የባለፈው ዓመት የካቻምና አይ ቲንክ ከሲቲ ጋር በነበረ ፉክክር ላይ እንዴት ሰውነን ጉሜን ሲስታዩ የነበረን ኳስ እንዲሁም ደግሞ እንዴት እኔ እንጃ ብቻ ያው እንደዚህ ብዬ ማውራት አልፈልግም። በእኛ ጥፋት ነው ዋንጫውን የተነጠቅነው። ነገር ግን ቶተናም ያንን ጨዋታ እንደ ውድድር ዓመቱ ዘመን ሙሉ እንደተጫወቱ አይነት ጨዋታ አልነበረም የተጫወተው። እንዲሁም ደግሞ ያገኙትን አጋጣሚዎችን በትክክል ሲጠቀሙ አልነበረም። እንደዚህ አይነት ነገሮችን ቼልሲ ያደርጋል ተብሎ በጭራሽ አይጠበቅም። ምክንያቱም ደግሞ ቼልሲ ይሄንን በጣም ነው የሚፈልገው፣ በጥብቅ ነው የሚፈልገው ጉዳይ ነው ወደ ቻምፒዮንስ ሊግ መምጣት። ስለዚህም እንደዚህ አይነት ትላልቅ ቡድኖችን ደግሞ እንደ ማንቸስተር ሲቲ የመሳሰሉ ካላሸነፈ ወደ ቻምፒዮንስ ሊግ የሚገባበት እድል እጅግ በጣም ይጠብበታል። ስለዚህም አሁን ላይ ቼልሲ ይህንን ጨዋታ በሚገባ ጠንክሮ ለማሸነፍ ይገባል ተብሎ ይጠበቃል። ስለዚህም አርሰናል እጅግ በጣም በዚህ አድቫንቴጅ ይወስዳል ተብሎ ይጠበቃል። እንግዲህ በጨዋታው ላይ እነማንን ልንመለከት እንችላለን? ግምታዊ አሰላለፍ እንመልከት። አርሰናል እንግዲህ በግብ ጠባቂ በኩል ዴቪድ ራያ ይሰለፋል ተብሎ ይጠበቃል እንደ ሁልጊዜው ማለት ነው። እንዲሁም ደግሞ በተከላካይ ስፍራ ቤን ዋይት በቀኝ በኩል፣ በግራ በኩል ደግሞ ካላፊዮሪ ይሰለፋል ተብሎ ይጠበቃል። ያው ካላፊዮሪ ወይም ሉዊስ ስኬሊ ነው። ነገር ግን ሞር ለመጠንቀቅ በማለት ይህንን ጨዋታ በካላፊዮሪ የሚጀመር ይመስለኛል። በባለፈውም ጨዋታ ላይ ጀምሮ እጅግ በጣም ምርጥ እንቅስቃሴ ነው ማሳየት የቻለው። ስለዚህም ካላፊዮሪ ይሰለፋል። ከዛም በኋላ በሴንተር ባክ በኩል ጋብርኤልና ሳሊባ ምንም ጥያቄ የለውም። እነዚህ ሁለት ግርግዳዎች አርሰናልን በሚገባ የሚከላከሉ እጅግ በጣም ድንቅ የሆኑ ተከላካዮች በዚህም ጨዋታ ይሰለፋሉ ተብሎ ይጠበቃል። ወደ መሀል ሜዳ ስንሄድ ደግሞ ዙቢሜንዲና ዴክላን ራይስ ይጣመራሉ ተብሎ ይጠበቃል። ማርቲን ዙቢሜንዲ እንደተለመደው ሁሉ ያው ሁልጊዜ የሚሆኑ ጉዳይ ነው ማለት እንችላለን። ዴክላን ራይስ እና ዙቢሜንዲ መጣመራቸው ማለት ነው። ከእንደገና ደግሞ በ10 ቁጥር ወይም በ8 ቁጥር ቦታ ላይ ወይም በማርቲን ኦዴጋርድ ቦታ ላይ ካይ ሃቨርትዝ ይሰለፋል ተብሎ ይጠበቃል። ምክንያቱም ደግሞ በባለፈው ጨዋታ ኦዴጋርድ ተጎድቶ እንደወጣ ይታወቃል። ለዚህ ጨዋታ የመድረሱ ዕድል እጅግ በጣም ጠባብ እንደሆነ ነው እየተገለጸ የሚገኘው። ያንን ተከትሎ በዚህ ጨዋታ ላይ ካይ ሃቨርትዝ ይሰለፋል ተብሎ ይጠበቃል። ማርቲን ኦዴጋርድ በዚህ ጨዋታ ላይ አይሰለፍም። ያው ኤቤሬቺ ምንም እንኳን ወደ ልምምድ ቢመለስም ነገር ግን ለዚህ ጨዋታ ይደርሳል ተብሎ አይጠበቅም። በቀጣይ በስፖርቲንግ ሊዝበን አላም ደግሞ በማንቸስተር ሲቲ ጨዋታ ሊደርስ ይችላል ኤቤሬቺ እንዲሁም ደግሞ ማርቲን ኦዴጋርድም ሁለቱም ሊደርሱ ይችላሉ። ነገር ግን ለዚህ ጨዋታ ነው ሁለቱም የመድረሳቸው ድል እጅግ በጣም አነስተኛ ስለሆነ ካይ ሃቨርትዝ ይሰለፋል ብዬ አስባለሁ። እኔ በግሌ በዚህ ቦታ ላይ ካይ ሃቨርትዝ ባይሰለፍ ሌላ ተጫዋች ቢኖርና ቢሰለፍ ብዬ አስባለሁ። ምክንያቱም ደግሞ የመሃል ሜዳችን በጣም ነው የሚበለጠው። እንደ ባለፈው አይነት ማጂካል ሞመንት ካልተፈጠረ በስተቀር በስፖርቲንግ ሊዝበን ጨዋታ ላይ ማለት ነው እጅግ በጣም አይሆንም ብዬ አስባለሁ። 10 ቁጥር ወይም በ8 ቁጥር መሀል ሜዳ ላይ ብቻ በየትኛውም ቦታ ይሁን መሀል ላይ ብቻ ግን ሃቨርትዝ እንዲሰለፍ አልፈለግም። ምክንያቱም ደግሞ በጣም ባዶ ነው የሚያደርገን። ከእንደገና ደግሞ ክሬቲቪቲያችን እጅግ በጣም ይቀንሳል፣ እጅግ በጣም ይቀንሳል። እንግዲህ ከዚህ በፊት በነበሩን አመታቶች ያንን ተመልክተናል። ከአስቶን ቪላ ጋር የነበረን ጨዋታ እንዲሁም በዚህ ውድድር ዘመን በተለያዩ ጨዋታዎችም ተመልክተነዋል። ሃቨርትዝ መሀል ላይ ሲሰለፍ እጅግ በጣም እንደምንቸገር እና ደግሞ ክሬቲቪቲያችንም እንደሚቀንስና መሀል ሜዳችን በጣም እንደምንበለጥ ዜሮ እንደሚያደርገው ተመልክተናል። በዚህ ጨዋታ ላይ ሌላ ተጫዋች ቢኖርና ቢሰለፍ እጅግ በጣም ደስ ይለን ነበር። ነገር ግን አሁን ላይ ያመለን አማራጭ እሱ ብቻ ይመስለኛል። ትሮሳርድም ስለተጎዳ ወደ መሀል መጥቶ አይጫወቱም። ስለዚህ ካይ ሃቨርትዝ ነው የሚሰልፈው። ወደ አጥቂ ቦታ ስንሄድ ደግሞ በቀኝ ክንፍ በኩል ኖኒ ማድዌኬ ይሰለፋል ተብሎ ይጠበቃል። ያው ቡካዮ ሳካ በዚህ ጨዋታ የመድረሱ ጉዳይ ጠራጣሪ ስለሆነ ኖኒ ማድዌኬ ይሰለፋል ተብሎ ይጠበቃል። በባለፈው የስፖርቲንግ ሊዝበን ጨዋታ ላይ እጅግ በጣም ምርጥ አቋምን ነው
ማሳየት የቻለው እኔ በግሌ ተቀይሮ ለምን ወጣ ከሚሉት መካከል ነበርኩኝ። ጨዋታው ላይ በጣም አሪፍ ነበር፣ ድሪብል ሲያደርግ ነበር፣ ፍጥነቱ አሪፍ ነበር። ከእንደገና ደግሞ ከቡካዮ ሳካ የተሻለ ነገርን ሲያሳይ ነበር። ለማክስ ዶማንን ማስገባት እንደፈለገ ሚኬል አርቴታ አይታወቅም አላቅም፣ ነገር ግን በጣም ምርጥ አቋሙን ነበረ ሲያሳይ የነበረው ለእኔ በግሌ ኖኒ ማዱዌኬ። በዚህም ጨዋታ ላይ ኖኒ ማዱዌኬ ይሰለፋል ተብሎ ይጠበቃል። የስፖርቲንግ ሊዝበኑ አይነት ጨዋታና እንዲሁም ደግሞ መጨረሻ ላይ የሚወስናቸው ውሳኔዎችን የሚያስተካከል ከሆነ ኖኒ ማዱዌኬ እጅግ በጣም ምርጥ ይሆናል ብዬ አስባለሁ። ለአርሰናል ጠቃሚ ይሆናል ብዬ አስባለሁ። ከእንደገና በግራ በኩል ደግሞ ማርቲኔሊ ይሰለፋል ተብሎ ይጠበቃል። ያው ሊያንድሮ ትሮሳርድ በዚህ ጨዋታ ላይ የሚሰለፍበት እድል እጅግ በጣም አነስተኛ ነው። ምክንያቱም ደግሞ በስፖርቲንግ ሊዝበን ጨዋታ ላይ ጉዳት ስላስተናገደ እንግዲህ እንዲሁም ደግሞ በስፖርቲንግ ሊዝበን ጨዋታ ላይ አሪፍ እንቅስቃሴን ሲያደርግ ነበር ማርቲኔሊ። አሲስትንም ማድረግ ችሏል። አሲስት ያደረገበት መንገድ ራሱ እጅግ በጣም የሚያስገርም ነው። ያው ማርቲኔሊ ብዙ ጊዜ የሚተችበት ነገር ምንድነው በቻምፒዮንስ ሊግ እና በፕሪሚየር ሊግ አንድ አይነት አቋም ምን አያሳይም ተብሎ ይተቻል እንጂ እጅግ በጣም ምርጥ ተጫዋች እንደሆነ ባለፈውም ጨዋታ ተመልክተናል። እንግዲህ ራሱን የሚያሻሽል ከሆነ አንዳንድ ነገሮችን የሚቀርፍ ከሆነ አርሰናል አሪፍ ይጫወታል ብዬ አስባለሁ። በኖኒ ማዱዌኬም በማርቲኔሊ ማለት ነው። በ9 ቁጥር ቦታ እንደተለመደው ቪክተር ዮኬሬስ ነው ይሰለፋል ተብሎ የሚጠበቁ በተከታታይ ጨዋታዎች ግብን ሲያስቆጥር ነበር። ስፖርቲንግ ሊዝበን ጨዋታ እንጂ በአገሩም እንዲሁም ደግሞ በኤፍኤ ካፕም በሳውዛምፕተን ላይ ያስቆጥሯል። ምርጥ እንቅስቃሴ ነው እያሳየ የሚገኘው። በአሪፍ ፎርም ላይ ይገኛል። በዚህ ጨዋታ ላይ ይሰለፋል ብዬ አስባለሁ። የሚሰለፈው እሱ ይሆናል ተብሎ ነው የሚጠበቀው። እኔ ይህንን ጨዋታ አርሰናል 2-0 በሆነ ውጤት ያሸነፋል ብዬ አስባለሁ። አንድ የክንፍ መስመር ተጫዋች በተለየ ኖኒ ማዱዌኬ እኔ በግሌ ይመስለኛል ወይ አሲስት ወይ ግብን ያስቆጥራል። ከእንደገና ደግሞ ቪክተር ዮኬሬስ አጥቂያችን ግብን ያስቆጥራል ብዬ አስባለሁ። እንዲሁም ደግሞ ብሬስም ሊያስቆጥር ይችላል። ቪክተር ዮኬሬስ 2 ጎል ሊያስቆጥር ይችላል። ብቻ ግን ዮኬሬስና አንድ የክንፍ መስመር ተጫዋች ያስቆጥራል ብዬ አስባለሁ። የእናንተን ሀሳብ አስተያየት በኮሜንት ላይ ብታሳውቁኝ እጅግ ደስ ይለኛል። ግምቶቻችሁን በኮሜንት ላይ አሳውቁኝ። በትክክል ለገመቱ 5 ሰዎች ሽልማት የምናዘጋጅ ይሆናል። ስለዚህም ግምቶቻችሁን በኮሜንት ላይ እንድታሳውቁን ስንል በተናጠይቃችኋለን። ለዛሬ ያስልናችሁ ፕሮግራም ይህን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክ እና ሰብስክራይብ ስለምታደርጉን እጅግ አድርገን እናመሰግናለን። መልካም ጊዜ